ሁለተኛ ድሮ በአንድ ቀን 3 ጊዜ አደርጋለሁ፣ አሁን ግን አንድ ጊዜ ብቻ ነው። ምን ይሻለኛል? አንድ ወንድ የመጀመሪያ ዙር ግንኙነት ከጨረሰ በኋላ ለሁለተኛ ዙር ዝግጁ የሚሆንበት ታይም ሪፍራክተሪ ፔሪድ እንለዋለን። ይህ ሰዓት ከምንም ነገር በላይ ማለት ነው በእድሜ ይወስነዋል። 20 ዓመታችሁ ላይ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት ማለት ነው 50 ዓመታችሁ ላይ ታገኙታላችሁ ማለት አይደለም። እድሜ በጨመረ ቁጥር እየረዘመ የሚመጣ ነገር ነው። ለሁለተኛ ዙር እንድትቀጥሉ ሞራል የሚሰጣችሁ አይነት የግንኙነት ድባብ አለ ወይ የሚባለው ጥያቄ መመለስ አለብን። ከምንም ነገር በላይ ደግሞ ላይፍ ስታይል የሚባል ነገር አለ። ለሁለተኛ ዙር ዝግጁ የሚሆን ወንድ ብዙ ጊዜ እንቅስቃሴ የሚያደርግ፣ አመጋገቡ ትክክል የሆነ፣ እንቅልፍ በትክክል የሚተኛ እና ስትረሱን በትክክል ማኔጅ የሚያደርግ፣ ሲጋራ ከማጨስ፣ መጠጥ ከመጠጣት፣ ጫት ከመቃም የተቆጠበ የሆነ ሰዎች ናቸው። ስለዚህ እንደዚህ አይነት ችግሮች ላይፍ ስታይላችሁ ላይ ካለ እነሱን በማስተካከል መሞከር አለባችሁ። ካልሆነ ግን መታችሁ ሆርሞናችሁን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። ሶስተኛ 2 ዓመት ሆነኝ ሴክስ ካረኩኝ ፍላጎቴ ቀነሰ። ለምንድን ነው? የፍላጎት ማነስ አለብህ ለማለት ቅጽበታዊ የሆነ ነገር ሳይሆን በደረጃ እየቀነሰ የሚመጣና ለ6 ወር የሚቆይ መሆን አለበት። የፍላጎት ማነስ በሁለት ምክንያቶች ሊመጣ ይችላል። በመጀመሪያ በሆርሞን ምክንያት ነው። ሁለተኛ ደግሞ በጭንቀትና በስራ ብዛት እና በሌሎች ስነልቦናዊ የሆኑ ነገሮች ናቸው። ስነልቦናዊ ሊያስጨነቃችሁ ወይም ያደከማችሁ ነገር ሲስተካከል የሚስተካከል ነገር ነው የሚሆነው። ግን ሆርሞናል ከሆነ በተለይ ደግሞ ቴስቶስትሮናችሁ ካነሰ፣ ቫይታሚን ዲያችሁ ካነሰ፣ ፕሮላክቲን የሚባለው ሆርሞን ከፍ ካለና የእንቅልት ሆርሞናችሁ በተለያየ ምክንያት ከተዛባ የፍላጎት ማነስ ምልክት ሊሆን ይችላል። እነሱን ደግሞ ሆርሞን ላይ ያለውን ችግር እንደ አግባብነቱ መርምረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት። አራተኛ እኔ 5 ዓመት ሆነኝ ግንኙነት ካደረግኩኝ ጉዳት አለው ወይ? የለውም። 2 ነገሮችን እንደ መላምት ይናገራሉ። አንደኛ ግንኙነት አለማድረግ የብልት ማነስ ያመጣል ይላሉ። እሱ ትክክል አይደለም። የብልት ማነስ የሚመጣው ወደዛ አካባቢ ያሉ ጡንቻዎች በቂ የደም ዝውውር ካላገኙ ነው። በቂ የደም ዝውውር ደግሞ ለማግኘት ግንኙነት መደረግ ሳይሆን ጠዋት መቆም ነው ያለበት። ስለዚህ የብልት ማነስ የሚያመጣው ከግንኙነት መታቀብ ሳይሆን ጠዋት የማይቆም ከሆነ የዛኔ በሌሊት ወደዛ የሚሄደው የደም ዝውውር በጣም ስለሚያንስ የብልት ማነስ ሊፈጠርባችሁ ይችላል ማለት ነው። ሁለተኛ ደግሞ ካንሰር ያስከትላል። በተለይ ደግሞ የፕሮስቴት ካንሰር ያስከትላል ነው። እሱ ትክክል አይደለም። የአሜሪካን ካንሰር ሶሳይቲ ለፕሮስቴት ካንሰር አጋላጭ ምክንያቶች ተብሎ ከግንኙነት መታቀብ የሚባለውን ነገር እንደ ምክንያት አድርጎ አላስቀመጠው። ራሱ ደግሞ ግንኙነት አለማድረግ ስንፈተ ወሲብ አያመጣም። ስንፈተ ወሲብ የሚያመጣው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ ያሉ ችግሮች ናቸው። አግባብነታቸው መርምረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በላይ ሁልጊዜ ክፍት ነው።